ሰላም ሰላም ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚትና በሌሎችም አማራጮች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይም ደግሞ ዋትስአፕ ላይ ብትደውሉ ታገኙናላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣው የአማርኛ ቃላቶችን በአንድ ላይ እያደረግን እንዴት ሙሉ ሀሳቦችን ማንበብ እንደምንችል በደንብ የማሳያችሁ ይሆናል። እንግዲህ ይህን ትምህርት መጀመሪያ ለመማር መጀመሪያ ፊደላቶችን ማወቅ አለባችሁ። ሙሉ 34ቱን ፊደላቶች እነሱን ከለያችሁ በኋላ ደግሞ ቃላቶች ደግሞ 2 ፊደል 3 ፊደል ሆነው ደግሞ በአንድ ላይ ደግሞ እንዴት እንደሚጻፉ እንዴት እንደሚነበቡ እነሱን ከቻላችሁ በኋላ ደግሞ ቀጣይ ምንድነው ማድረግ ያለባችሁ? ሙሉ ሀሳብ የሆኑ ነገሮችን እነሱን እንዴት ታነባላችሁ የሚለውን ዛሬ በደንብ እናያለን ማለት ነው። እስከ መጨረሻው በደንብ ቪዲዮውን ይዩት። ያልገባችሁ ነገር ካለ ኮሜንት ማስቀመጥ ትችላላችሁ። አሁን እዚህ ጋር የምታዩዋቸው መጀመሪያ እነዚህ የተጻፉት እነዚህ ብቻቸውን እዚህ ጋር እነዚህ ቃላቶች ናቸው። እነዚህ ቃላቶች ደግሞ 3 4 ቃላቶች በአንድ ላይ ሆነው ደግሞ አረፍተ ነገር ይባላሉ ማለት ነው። አረፍተ ነገር እንግዲህ ዛሬ እነዚህን በአንድ ላይ እንዴት እንደሚነበቡ በደንብ የማሳያችሁ ይሆናል። አሁን መጀመሪያ ከመጀመሪያው እንጀምራለን። ከዚህ ጋር ምን ይላል? አስቴር አስቴር ይላል። ገበያ አስቴር ገበያ አስቴር ገበያ ሄደች አስቴር ገበያ ሄደች ይላል። አሁን ይህ የአማርኛ አረፍተ ነገር ነው። ስታዩዋቸው 3 ቃላቶች አሉ። የመጀመሪያው አስቴር ይላል፣ ከዚያ ገበያ ይላል፣ ከዚያ ሄደች ይላል። እነዚህ 3 ቃላቶች በአንድ ላይ በቅደም ተከተላቸው ትክክለኛ ትርጉም ያለው አረፍተ ነገር ሆኖ ሲመጡ እንደዚህ ይጻፋል ማለት ነው። አስቴር ገበያ ሄደች። እንግዲህ አማርኛ ላይ አንድ ሙሉ አረፍተ ነገር ከጻፋችሁ በኋላ መጨረሻ ላይ 4 ነጥብ ታደርጋላችሁ። የሆነ ሀሳብ እንዳለቀ ለማመልከት ስትፈልጉ እዚህ ጋር 4 ነጥቦች እነዚህ መቀመጥ አለባቸው። እነዚህ ካላስቀመጣችሁ ግን ለምሳሌ አስቴር ገበያ ሄደች ብላችሁ ደግሞ ሌላ ነገር የምትጨምሩ ከሆነ 4 ነጥብ ከሌለው ይህ ሀሳብ የት ላይ እንዳበቃ ለመለየት ያስቸግራል ማለት ነው። ስለዚህ እነዚህ 4 ነጥቦች አንድ ሙሉ ሀሳብ ትርጉም ያለው እናንተ የፈለጋችሁትን ሀሳብ ማስተላለፍ ከፈለጋችሁ በኋላ በ4 ነጥብ ትዘጉታላችሁ ማለት ነው። ስለዚህ አስቴር ገበያ ሄደች ብለን 4 ነጥብ እነዚህ እናስቀምጣለን ማለት ነው። ኦኬ፣ ወደ ሁለተኛው ስንመጣ ደግሞ አብርሃም የስምንተኛ አብርሃም የስምንተኛ ክፍል አብርሃም የስምንተኛ ክፍል ተማሪ ነው። አብርሃም የስምንተኛ ክፍል ተማሪ ነው ይላል። እነዚህ እንግዲህ እንደምታዩዋቸው 1 2 3 4 5 ቃላቶች አሉ። 5 ቃላቶች አሉ። እዚህ ጋር አንድ ነገር ማወቅ ያለባችሁ ምንድነው? ቃላቶችን ስትጽፉ ይህ ሙሉ ሀሳብ እንደዚህ ስትጽፉ መካከል ላይ ክፍት ቦታ መኖር አለበት። ለምሳሌ አብርሃም ብላችሁ ከዚያው አያይዛችሁ የስምንተኛ ማለት የለባችሁም። ትንሽ ደግሞ ራቅ ታደርጉና አንዷን ቃል የራሷን መጀመሪያ አብርሃም የምትለዋለች፣ እዛ በኋላ ደግሞ ትንሽ ቦታ መሀል ላይ ክፍተት ታደርጉና የስምንተኛ። አሁን ደግሞ ትንሽ ደግሞ ስፔስ ትጠቀሙና ክፍል የሚለውም እንደዚህ እያንዳንዱ ቃል ከሌላው ቃል በአንድ ላይ ተገጣጥሞ አይጻፍም ማለት ነው። ምናልባት በደብተር ልጽፉ ትችላላችሁ። በዚህ በስልካችሁ በኮምፒውተር ብትጽፉ ሁሌም ስትጽፉ አንዱ ቃል ከአንድ ቃል ጋር በአንድ ላይ የይዛችሁ ሳይሆን መሀል ላይ ክፍተት መጠቀም አለባችሁ ማለት ነው። ምክንያቱም ለማንበብ በአንድ ላይ ለምሳሌ ግጥም አድርገን በአንድ ላይ ብንጽፈው ለማንበብ ያስቸግራል። ስለዚህ የራሳቸውን ቃላቶችን አንዱን ቃል ጽፋችሁ ደግሞ ትንሽ ራቅ ትሉና ደግሞ ሌላ ቃል እንደዛ እያደረጋችሁ መጻፍ ትችላላችሁ። መጨረሻ ላይ ደግሞ ምን ማድረግ በ4 ነጥብ መዝጋት አለባችሁ ማለት ነው። ስለዚህ ይሄ ምን ይላል? አብርሃም የስምንተኛ ክፍል ተማሪ ነው ይላል ማለት ነው። እሺ፣ ወደ ቀጣዩ ስንመጣ ደግሞ ቤተልሔም ጎበዝ ቤተልሔም ጎበዝ ተማሪ ናት ቤተልሔም ጎበዝ ተማሪ ናት።
ጎበዝ ተማሪ ናት ብለን 4 ነጥብ ተጠቀምነ ማለት ነው። እሺ ወደ ቀጣዩ ስንመጣ ደግሞ ሃና ሃና ዛሬ ሃና ዛሬ ወደ ሃና ዛሬ ወደ አዲስ አበባ ሃና ዛሬ ወደ አዲስ አበባ ሄደች ሃና ዛሬ ወደ አዲስ አበባ ሄደች ይላል ማለት ነው። እዚህ 4 ነጥብ እንጠቀማለን። አሁን እዚህ ጋር ሃና የሚለው የራሱ የቻለ አንድ ቃል ነው። ዛሬ የሚለውም እንደዚሁ ወደ እዛ ደግሞ አዲስ አበባ የሚለው አሁን አዲስን የራሱን አበባን የራሱን ማድረግ አትችሉም። ምክንያቱም አዲስ አበባ የሚለው አንድ የሀገር ስም ስለሆነ ወይም የከተማ ስም ስለሆነ አዲስ የሚለውን ጽፋችሁ ከዚያ አበባ የሚለውን ደግሞ ራቅ ማድረግ የለባችሁም። በአንድ ላይ አዲስ አበባ የሚለው አንድ ስም ስለሆነ ማለት ነው። እዚያ ሄደች የሚለው ደግሞ የራሱን አሁን እዚህ ጋር 1 2 3 4 5 ቃላቶች አሉት ማለት ነው። የአረፍተ ነገር ስንት ቃላቶች አሉት? 5 አሉት። 5ቱም የራሳቸውን ነው የሚጻፉት። ሃና እንላለን ከዚያ ደግሞ ትንሽ ደግሞ እንርቅና ዛሬ ከዚያ ደግሞ ወደ እያልን መሀል ላይ ስፔስ ወይም ክፍት ቦታ እየተጠቀምነ እንጽፋለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ደግሞ ከዚህ ጋር ደግሞ ምን ይላል? አልማዝ ሱቅ አልማዝ ሱቅ ሂዳ ቡና ገዝታ አመጣች አልማዝ ሱቅ ሂዳ ቡና ገዝታ አመጣች። ከዚህ ጋር ደግሞ 1 2 3 4 5 6 ቃላቶች አሉት ማለት ነው። 6 ቃላቶች አሉ። መጀመሪያ ቃላት ማለት የሆሄያት ስብስብ ነው። ቀደም ብዬ እንዳልኳችሁ እዚህ ጋር ለምሳሌ አልማዝ ስንል 4ቱም ፊደላቶች በአንድ አድርገን ቃል አልነው አይደለ? ይሄ ቃል ደግሞ እንደዚህ አይነት ደግሞ የተለያዩ ቃላቶች ደግሞ በአንድ ላይ ሆኖ አረፍተ ነገር መሰረቱልን ማለት ነው። ስለዚህ ምን ይላል? አልማዝ ሱቅ ሄዳ ቡና ገዝታ አመጣች ይላል። ኦኬ ወደ ቀጣይ ስንመጣ ደግሞ አልማዝ አሁን ተመሳሳይ ነው። አልማዝ የሚለው ተመሳሳይ ነው። አልማዝ ቤተሰቦቿን አልማዝ ቤተሰቦቿን ለመጠየቅ አልማዝ ቤተሰቦቿን ለመጠየቅ ወደ ሐዋሳ እየሄደች ነው። አልማዝ ቤተሰቦቿን ለመጠየቅ ወደ ሐዋሳ እየሄደች ነው። እዚህ ጋር ደግሞ 1 2 3 4 5 6 7ን ቃላቶች በአንድ ላይ አድርገን አንድ አረፍተ ነገር መሰረትን ማለት ነው። መሰረት መጨረሻ 4 ነጥብ መጠቀም ደግሞ ግዴታ ነው ብያችኋለሁ። አረፍተ ነገር ስንመሰርት ሁሌም ደብተር ላይ የምጻፉ የትም ጻፉ መጨረሻ 4 ነጥብ መርሳት የለባችሁም። ኦኬ ቀጣዩ ደግሞ እዚህ ጋር ምን ይላል? ዛሬ ከተማ ሄጄ ጓደኞቼን ዛሬ ከተማ ሄጄ ጓደኞቼን ማግኘት አለብኝ። ዛሬ ከተማ ሄጄ ጓደኞቼን ማግኘት አለብኝ ይላል። ኦኬ ቀጣዩ ደግሞ ኤደን ጠንክራ በማንበቧ ኤደን ጠንክራ በማንበቧ ከክላስ አንደኛ ወጣች
ኤደን ጠንክራ በማንበቧ ከክላስ አንደኛ ወጣች። እዚህ ጋር ደግሞ 6 ቃላቶች ናቸው ማለት ነው። መጀመሪያው ላይ 3 እዚህ ደግሞ ሶስቶች እንደምታዩቸው በአንድ ላይ 6ቶች በአንድ ላይ ሆነው አንድ ሙሉ ሀሳብ መመስረት ቻሉ ማለት ነው። ኤደን ጠንክራ በማንበቧ ከክላስ አንደኛ ወጣች። እሺ የመጨረሻው ደግሞ ምን ይላል? መልካም የትምህርት ጊዜ ይሁንላችሁ። መልካም የትምህርት ጊዜ ይሁንላችሁ ብላችሁ ለመጻፍ እንደዚህ ይጻፋል። ማለት አሁን እዚህ ጋር 1 2 3 4 ቃላቶች አንድ ላይ አሉ። መልካም የሚለው አለ፣ የትምህርት የሚለው አለ፣ ጊዜ አለ፣ መጨረሻ ደግሞ ይሁንላችሁ ይላል ማለት ነው። እዚያ መጨረሻ ላይ 4 ነጥብ መጠቀም ትችላላችሁ። እንደዚህ እያደረጋችሁ የተለያዩ ሀሳቦችን እየጻፋችሁ መለማመድ ትችላላችሁ። እንዳልኳችሁ መጀመሪያ ይሄን ለመጻፍ ግን ፊደላቶችን በደንብ ማወቅ አለባችሁ። ከዚያ ደግሞ ቃላቶችን ደግሞ ባለ 2 ባለ 3 ባለ 4 የሆኑትን ደግሞ እየጻፋችሁ መለማመድ። ከዚያም በኋላ እነዚያን ቃላቶች ደግሞ እየገጣጠማችሁ አንድ ላይ ሙሉ አረፍተ ነገሮችን እየጻፋችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ቪዲዮ እንግዲህ ይዤላችሁ የመጣው ይሄን ይመስላል። ቀጣይ ደግሞ በሌሎች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ቪዲዮዎች የምሰራቸው አሉ። እየገባችሁ መከታተል ትችላላችሁ። በውስጥ መስመር ደግሞ ተመዝግባችሁ መማር ከፈለጋችሁ ደግሞ ደውሉ፣ ታገኙናላችሁ። መልካም ጊዜ